ሀይሚዬ እኔ ወደህት ዛሬ ብቻ አይደለም አንቺ ድሮምስ ጀግና ነሽ። አዲስ አይደለም ላንቺ ለእኔ አዲስ አይደለም። ሁሌ ጀግና ነሽ። በሴትነትሽ ማትደራደሪ፣ ሴትነትሽ የምታስከብሪ፣ የምንኮራብሽ እህታችን ነሽ። ትንሿ እህቴ እወድሻለሁ፣ አከብርሻለሁ። ወደ ቀርብሽ ስለተመለሽ በጣም ደስ ብሎኛል። ሲቀጥል ደግሞ ያ መርስ ልሰጠው አልነበረም ግን ልስጥህ አይደለም ማወራልህ ማለት ለአንተ ማውራት ማለት ራስ መውረድ። አንተ ወረድክና እኔ መውረድ አልፈልግም። ማስተላልፍልህ ነገር የብሩኬ ወንድሞች ስማቸው አትጥራ። በአንተ ስም ይጠሩ አይደለም። ሀብትሽ ትላለህ። ሀብትሽ እኮ ንቆ እንደተው አንተ አትተዋቸው። ንቆ ትተዋል እኮ። ወይኔ እስኪ ወንድ ሁን። ወንድ መሆን እስኪ ከነሱ ተማር። ወንድ ምን አይነት እንደሆነ እስኪ ከነሱ ልመድ። እስኪ ከብሩኬ ተማር። ሀብትሽ ያልከውን ወንድነቱን እስኪ ልመድ። እዚህ ከምትደፋ ቡታጅራ ሊሄደው ያልከ አትሄድም ነበር? እውነት ወንድ ከሆንክ ለምን ትደፋለህ? ይሄ እኮ ትንሽነት ወንድ ስላልሆንክ እኮ ነው። ወንድ የወጣ ከሌ የሚናገር ወንድ የሆነ ከወንድ ጋር ገጥሞ ነው የሚናገረው። ግን አንተ ወንድ አይደለህም። በአፍህ ብቻ ነው የምታሳየው። ወንድ እኮ ከወንድ ጋር ገጥሞ ነው የሚያሳየው። አሳየህ አይደል ብሩኬ? ስለዚህ ታርፈህ ተከብረህ ቁጭ በል። ከሀይሚዬ ራስ ላይ ደግሞ ውረድ። ነገረችህ፣ በቃ አለቀ። አንተ መሀል ላይ ገብቼ በጠብጣለሁ ብትልም አልተሳካልህም። እነሱ መቼም አይለያዩ። የወር ጎመን መሰለህ? የወር ጎመን እኮ አይደለም ፍቅር። ሀይሚዬ አንበሳ ናት፣ ጀግና። ለሴት ደግሞ ተምሳሌት የምትሆን ልጅ ናት፣ የምንኮራባት። እኛ ትልልቆቿ ታላላቆቿ ከእሷ ትምህርት የምንማር። እሱ ንቀሽ ካልተውሹ የሚቆም ሰው አይደለም። ለምን ሴት ወንድ እኮ አርፎ አይቀመጥም። ከፈለክ ከዛች ታረቅ፣ ካልፈለክ የራሱ ጉዳይ ነው። እኛ ስለሁለታቸው አይመለከተንም። ግን በእነዚህ ትንሾቹ ልጆቹ ህይወታቸው ላይ አትግባ። ሀይሚዬ ክበር ይልን፣ ሌላ ምንም አይደለም። ምንድነው የሰው ልጅ አንዳንዴ ልንረዳው አጠገቡ ስንሆን የራሱን ጥቅም ያስቀድማል። እሷ አሁን የራሱን ጥቅም ነው ያስቀደመው። እሷ ሲጀመር እሷ የሄደችው ብሩኬን ንጹህ ለማድረግ ብሩኬን እንዳይከሰው ለማድረግ ነው እንጂ ለሱ ብላ አይደለም። እየነገረችውም ነው ወደ ሌላ አትውሰደው እያለችው ነው። እሷ የፈለገችው የራሷን ሰው ንጹህ ለማድረግ ነው ሄደችው። እሱ ግን አልተረዳትም። ማለት ሌላ ነገር ፈልጋ ሄደች መስሎት ነበረ። እሱ የራሱን ጥቅም ነው ያስቀደመው። ማለት ሲጀመር እውነቷን ነው። የሰው ልጅ ያልተነበበ መጽሐፍ ነው። ገና ተገልጦ የማያልቅ መጽሐፍ ነን እኛ። እዚህ ጋር ቀደምም ኮብሴ ጋር እየተነጋገርን ነበረ። ማናት ስሟ ሶሲን በምን እንትን ትያታለሽ ስትለኝ እኔ የሰው ልጅ በንግግሩ በቪዲዮ አይቼ አጠገቧ ካልሆንኩ በስተቀር እኔ መወሰን አልችልም። እንደዚህ አይነት ባህሪ ያላት ለማለት እኮ እኔን ማወቅ አለባት። አንድ ሰው ማንም ሰው እኔን ማወቅ አለበት የኔነቴን ነገር ለመግለጽ። እና እሱ በዚህ መልኩ ሄዶ እንደዚህ ስላለ ይሄ ያው ትምህርት እያሳየችን ነው። ሴት ልጅ ስለተጠጋች ብቻ ፍቅርን አትፈልግም። ወይንም ፍቅረኛ ለመሆን አይደለም የምትጠጋክ። ሲቀጥል በአንድ ወር ብቻ የሰው ልጅ ማወቅ አይቻልም። ምን አይነት ባህሪ ኑረው ምን አይነት ስለ ፍቅርም ደግሞ እንደዚህ አይነት ነገር ለማሰብ በጣም ነው የሚከብደው። እንዴት እንዳሰበው ባላቅም ሌላ ውስጡ ፍቅር የለበትም ነበር ማለት ነው። የመጀመሪያዋ ጋር ፍቅር የለበትም ነበር። በአንዴ እንደዚህ እንዴት ይሸነፋል? እኔ በእንደዛ ነው ማስበው። ምክንያቱም የአራት እያለችው ነው እየነገረችው ነው። የ4 ዓመት ጓደኝነት፣ የ2 ዓመት ፍቅር፣ 6 ዓመት ቀልድ አይደለም። ይሄን ያህል እንትን አረገው እንደ ጭራሹኑ ጨዋታ አረገው። ይሄን ያህል ፍቅር ካለው ለዛች ለሶሲ ፍቅር ቢኖረው ኖሮ እኔ በአንዴ ሀይሚ ላይ ይገለበጣል ብዬ አላስብም ነበረ። ግን እሱ ያው ለነገሩ ሰው በለመደበት ነው የሚሮጠው። የለመደው መቃየር ከሆነ እንደዛ ነው እያሳየ ያለውና የኛ ጀግና ሴት ደግሞ ምን አለች? ሴት ልጅ ክብር ናት እያለች ነው በትምህርቷ። መከበርም አለባት ክብር ናትም። ዝም ብለን የምንሰጥ አይደለንም። ዝም ብላችሁ አትሰጡ ለምታውቁት ሰው ነው እያለች ያለችው። አሁን እዚህ ጋር መጣ። ሲቀጥል ደግሞ ከብሩኬ ጋር መጣላት ከብሩኬ ጋር አልጣላም መጣላት አልፈልግም እያለች እየነገረችው በእኔ ምክንያት እንደዚህ ማረጋት እንድትጣይ አልፈልግም። በአንተ ምክንያት አይደለም የተጣላችሁ። ተሳስተሃል። እሱን ለማንጻት በምትሮጥበት ሰዓት ለሱ ብላ ለምትሮጠው ነው እንጂ በአንተ ምክንያት አይደለም። ጥሉ ቢገባክ ማለት ነው። አልገባህም። እና ሴት ናችሁና
ኮመንት የምትሰጡ ሰዎች ደግሞ በጣም ማለት በቃ እንዴትም ብላ እንደማታያችሁ እንደማታነበው ረግጣ ተናግራለች። በኮመንትም ደግሞ እንደማትገፋ በሰውም ወሬ ደግሞ እንደማትገፋ እየነገረቻችሁ ነው። እሷ ምንድነው እሱን ለማዳን እሱን የራሷን ሰው ለማዳን በምትሮጥበት ሰዓት ነው አንተ ጋር የመጣችው እንጂ ሲጀመር አንተን ፍለጋ አይደለም የምትመጣው የነበረው። እና የራስህን ሰው አንከባክበህ ብትይዝ ይሻላል። የሰው መንካት ጥሩ አይደለም። እባክህ የሰው መንካት ጥሩ አይደለም። እሷና ብሩኬ አይለያዩ መቼም ሁሌም እየተናገርን ነው። እሷና ብሩኬ ሃይሚና ብሩኬን እለያያለሁ ብለህ ከመጣ ተሳስተሃል። ወደ ጉድጓድ ጥግ ላይ ደርሰሃል። ጉድጓድ ልገባ ማለት ነው። ለዛ እባክህ ብትችል ከህይወታቸው ውጣ። አሁንም ወደፊትም እንዳደርስብኝ ስልኬ ላይ እንዳደውል እንደ እንትንም ቪዲዮ መስራት አልፈልግም ብላለችና እባክህ አጠገቧ እንዳደርስ። በቃ ከህይወታቸው ውጣ፣ ህይወታቸውን ይኑሩ። የኔ እናት ይሄን ነገር በማሳየትሽ በጣም ደስ ብሎናል። ያው ቅር ያለን ቅድምም ተናገር ያለው ጥፊ ነበረ። ጥፊውን ብታቀምሹ ኖሮ ደስ ይላል ነበር። ውስጣችን ግን ለሰው ክብር ስላለሽ ምን አይነት ክብር እንዳለሽ ነው ያሳየሽው። እዛ ጋር ጀግና መሆንሽን ነው ያሳየሽውና እናመሰግናለን። ጥፊው ይቅርብንና ንግግርሽና ዞረሽ መሄድሽ ራሱ በቂ ነው ለኛ። እናመሰግናለን። ከልብ ነው እናመሰግናለን። የሚያምሮ ሸበላ መልእክት ልካለሁ። ዳንዬ የምሳሳልህ ውድ ወንድሜ በጣም የምሞትልህ ታውቃለህ አይደለ? በጣም እንደምንወድህ እንደምናስብልህ። እባክህ ቀስ ብለህ እንደገባ ወጣ በልልኝ ከጨረቃዎቹ። ሌላ ምንም አይደለም። አላህ እንደ ሀይሚዬ አይነት ሴት ይስጠኝ ብዬ እየተነሳው ነው። ስለዚህ ሀይሚዬ የኔ ቆንጆ የኔ ውድ እህት ማለት ነው ዛሬ የጠበቅነውን እስከ ዛሬ ሁሉ አንድ ወር ሁሉ የታመምነውን ዛሬ መልስሽን ስለመለሽልን በጣም እናመሰግናለን የኔ ቆንጆ። ሴትነት ደግሞ ምን አይነት ክብር እንደሚያስፈልጋት ነግረሽናል። ዛሬም ብቻ አይደለም ሁሌም ነው የምታስከብሪ። ሁሌም ነው የሴትነትን ክብር የሴትነትን ጥግ የምታስተምሪ። እንዳንቺ ያለው ሴት በአገር ያብዛልን የኔ እህት ማለት ነው። እና ዛሬ ደግሞ ያ ሀብ ምናምን ሲል ሀብማ አትበል። የብሩኬ ታላቅ ወንድም እኮ ነው የኔውና የብሩኬን ቅርበት አይቶ ነው አልሽ የኔ ቆንጆ የኔ አስተዋይ የኔ ሁሉ ነገር። ይሄ ለእናንተ ነው ይሄ መልስ። ሀይሚዬ የመለሰችው መልስ ለእናንተ ነው። በማትገቡበት ቦታ ገብታችሁ የምታማሰሉት ሰዎች ዛሬ መልስ ተመልሶላችኋል። አንደኛ ደረጃ ያቺ ማነች ጥፍራሟ ሴትዮዋ በአንድ ወር ውስጥ ሁሉ አንድ ቀን ለሀይሜ ክብርና ለሀይሚ ማንነት ተናግራ ማትናገር ምንም ተናግራ ቪዲዮ ሰርታ ጥፍሯና ያ እንትኑን አሳይተ የምትሄድ ሴትዮዋ ምን እንዳለች ልንገራችሁ። አንተ ትላንትና አዲስ ነገር አለ ያልከው ለሷ ስሜት አታስብም ወይ አለችው። የኔ ቆንጆ እንዳንቺ የሚያስብ ሴት ቢኖር እኮ አገሩ አይበጠበጥም ነበር የኔ ቆንጆ። እቺ ምንም አይገባትምም ምንም እንትን አይላትም። እቺ የምትመጣው ካንቺ እንትን ብለ ቪዲዮ ምሰራው ማለት ነው። ለሷ መልስ ሰተሻል። ከብሩኬ ጋራ ምጣላ ሰው አይደለውም ብለሻል። መልሰሽናል። እና ነገ ደግሞ ቁጭ ብለሽ ከቀብራራው ጋራ ሁሉ ነገር ተነጋግራችሁ ለኛ ደግሞ ፋብላችሁ እንደ መጀመሪያ በመኪና ላይ ቀይ አበባ ይዛችሁ ድብላችሁ ለኦዲየንስ ተቃቅፋችሁ እንደምትመጡልን እንጠይቃለን የኔ ውዶች።